አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው። ከምንም በላይ አንድ ህዝብ እንደ አገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት አገር፣ ለሀገር የለፉ ሰዎች የሚከበሩበት አገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው።